ይቅርታ ውዴ፣ እንደውም ምንም ነገር አላረኩም። ሁሉም ነገር ውሸት ነው። እባክህ ይቅርታ እማዬ፣ እባክዎትን ይቅርታ። የዮዲት ጉዲትና የእማማ ወርቄ የመጨረሻቸው ታሪክ ምን ይሆናል የሚለውን እንግዲህ በጉጉት ስንጠብቅ ሰንብተናል። ከዚህ ቀደምም እንግዲህ ወንድዬ ሚስቱን ያለምንም ጥርጣሬ ፍቅር እየሰጠ እየተንከባከበ እዚህ ደርሷል። ዛሬ ላይ ግን የዮዲትን ትክክለኛው ማንነቷን በግልጽ በገሃድ ቪዲዮን በሚያይበት ሰዓት ምን ይሰማል የሚለውን የምናይ ይሆናል ማለት ነው። አጋቹ ውስጥ በገንዘቡ ይደራደራል ወይስ ደግሞ መረጃውን አሳልፎ ለፖሊስ ይሰጣል የሚለውን ሀሳብ እናያለን ማለት ነው። ሰላም እንዴት ናችሁልኝ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ በዘት ይበል። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያልኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ አድርጉኝ። እኔም በምላሹ መልስላችኋለሁ ማለት ነው። ነባር ቤተሰቦቼ ደግሞ እያበረታታችሁኝ እንግዲህ ድራማውን ስትጀምሩት በላይክ ጀምሩት ማለት ነው። ከወደዳችሁ ደግሞ ሼርም ብታደርጉልኝ አይከፋኝም፣ ቅርም አይለኝም። ውድድ ነው የማደርጋችሁ፣ ብቻ አላቅላችሁም። እንደሚሆን አድርጉት እሺ። ሌላው እንግዲህ ዛሬ ይዤላችሁ የመጣሁት የኖላዊት ኖላዊት አልኩ ራሴ ስሜና ኦኬ፣ ችግር የለውም ተጋብቶብኝ ነው። የዮዲት ጉዲት እና የእናቷ መጨረሻ እንዲሁም የእናት ግፍ የተሰኘው በክፍል 37 ይሆናል ማለት ነው። አባዬ እንግዲህ ከዚህ ቀደም ቤቷንም ላለመሸጥ እሷም ወደ ወይኒ ቤት ላለመውረድ በቃ ያልፈነቀለችው ድንጋይ የለም፣ ያላሰበችው ሀሳብ የለም። በስተ መጨረሻ ግን አንድ ሀሳብ ወደ ጭንቅላቷ ፍክ ይላታል ማለት ነው። ያ ጭንቅላቷ መቼም ማያሰው ነገር የለምና ፍክ ካላት በኋላ የደስታ ጮቤ ረግጣ እሷ ብቻ አንደኛ ሁና ጭራሽ ከአጋቹ ጋራ ለመደራደር እሱ ሳይሆን የሚደራደራት እሷ እንድትደራደረው ከዚህ ቀደም እድል ሰጥተው ነበረ። አሁን ላይ ግን እሱ እንዲደራደራት ወደ ጭንቅላቷ የሆነ ሀሳብ ፍክ ብሏታል ማለት ነው። ፍክ ማለት ነው ካላችሁ እንግዲህ የተለየ ሀሳብ ማለት ነው። ሀሳብ ማመንጨት ይባላል። ፍክ ከለኝ ይላሉ እናቶች እንግዲህና ሀሳብ ይመጣላታለኝ። ከዛም እንግዲህ እሷም ተደላድላ በሚያምረው ገላዋ በሚያምረው ሶፋ ላይ ዘጭ ብላለች፣ እንደዚህ በክብር ማለት ነው። እንግዲህ ጸጋዬም ወደ እማማ ወርቄ በመሄድ ወይዘሮ ወርቄ እንዴት ነው ቀኖት የሰጠሁት እየተገባደደ ነው፣ ስለዚህ ቢያስቡበት ይሻለውታል ያላት ነበር ከዚህ ቀደም። እንግዲህ አስቻለውም ስለ እናቱ በጣም ተጨንቆ እያሰበ ነበረ። ያለው አማራጭ ቤቱን ሽጦ እናቱን ከእስር ቤት ማውጣት ነው። ግን ቤቱ ተሽጦ ገንዘቡ ተከፈለ፣ ከህሊና ግን እስረኛ ነፃ መሆን ይቻላል እንዴ? ትክክለኛ ሰዎች ግን ከሆነ ከበደልን ሰዎችን የፈለገ ነገር እንኳን ሀሳብን ከፍላቸው የፈለገ ነገር እንኳን ብናደርግላቸው እኛን እስከ በደልን ድረስ እኛ እስካጠፋን ድረስ ከህሊና ግን ነፃ እንሆናለን ማለት አይቻልም። ግን እነሱ ጀስት የሚወዱት ገንዘብንና ራሳቸውን ነፃ ማውጣት እንጂ ስለሰሩት ስራ ስለሰሩት ግፍ ቅንጣት ያክል እንኳን ምንም ስሜት የላቸው። ከዛም እንግዲህ ቤቱ ባይሸጥ ደስ ይለው ነበረ። ነገር ግን ደግሞ እናቴ ብዙ ነገር ለምዳለች፣ ስለዚህ ከዛ ከወደቀ ቤት እስር ቤት መወርወር የለባትም፣ ቤቱ ተሽጦ እናቴን አተርፋለሁ ሲል እንግዲህ አስቻለው ከድላላ ጋር በመደራደርም ቤቱን ለመሸጥና እናቱንም ስትመጣ ቤቱ ተሽጦ ነፃ እንደምትሆን ሀሳብ ያመጣል ማለት ነው። በዚህም እንግዲህ ፀሐዬ እያጋራችሁ ነበረ ሀሳቧን ማለት ነው። ይህ ነገር ባይፈጠር ደስ ይለኝ ነበረ፣ ነገር ግን ደግሞ ሌላ አማራጭ የለም እንዴ? ቆይ አበባዬ እኮ የምትሰጥ ሴት አይደለችም፣ ጎበዝ ናት፣ ሀሳብ ታመጣለች፣ ምናለች በለኝ እያለችው በምክርም በሀሳብም እየደገፈችው ነበር ማለት ነው። እሱ ቢሆን እንዳፈሽ ደስ ይለኝ ነበር፣ ግን ደግሞ እናቴ የ23 ሚሊዮን ችግር የምትፈታ ሰው አይደለችም። ይህ ደግሞ የት ይመጣል? ቆይ አጋቹ ስለምን አታናግረውም ስትለው አጋቹንም አናግሬው ነበር፣ የሚፈልገው ገንዘቡን ብቻ ነው፣ አሊያ ደግሞ አደባባይ ነው የማውጠው ሚስጥሩን ብሏል። ስለዚህ አማራጭ የለኝም ብሎ በጭንቀት ላይ ባለበት ሰዓት እንግዲህ አበባዬ ከወንድዬ እናት በመሄድ ገንዘብ በአካውንትሽ ስንት አለ ብላ ትጠይቃታለች። ምንም የለኝም ስትላት አመዳም ነች ሲጀመር እኔ ነኝ እንጂ እኔ ወርቅዬ ለፀሐይ ለምድሩ የከበድኩ ሴትዮ አንቺ መጥቼ ገንዘብ መለመኝ ብላ አመዳም ጥቁር ድንጋይ ብላ ትሰድባታለች ማለት ነው። ቆይ አንቺ ልትበደሪ መተሽ ልትለምኝ መተሽ ጭራሽ ነኝ ትሳደቢያለሽ፣ ራስሽ አመዳም ነሽ ብላ
ስትናገራት እንግዲህ የወንድዬነት እኔ አመዳም መባል ሴት አይደለሁም፣ አንቺ ስድብ አያምርብሽም፣ ልትሳደቢም አትችም፣ የወንሽ ጥቁር ድንጋይ ብላ ነበረ ሰድባት ሄደችው። ከዛም እንግዲህ የቀለልሽ አሮጌት ምን አይነቷ ነውረኛ እያለች የወንድዬ እናትም እንግዲህ እናት ትልልቅ ሰዎች ሲሰዳደቡ ግን ስሜቱ ምን ይመስላል? በስመ አብ ሰውነቴን የወረረኝ እንደዛ ብሎ ሲሰዳደቡና የወንድዬ እናትም በጣም ታጋሽ፣ ትሁት፣ አስተዋይ ክፉ እያደረጓት እንኳን ደግ የምትናገር ናት። የፈለገ ነገር ቢሆን እንኳን ምንም አትላቸውም እና ስራቸውን እያወቀች ግን እነሱ ልትተባበራቸው ትሞክራለች። 23 ሚሊዮን ብር አለሽ ወይ ስትላት የሰው ስም ነው እንዴ ብላ ነበር በባለፈው የጠየቀቻት። የሰው ስም ሳይሆን ብር ብላ ነበረ ወርቅ እየጨነቃትለት ማለት ነው። እና ዛሬ ላይ ግን ሀሳቧ የራሷ ፍቅ ሲላት እንግዲህ የወንድዬን እናት ተረጋግጣ ተሰዳድባ ወደ ቤቷ ተመልሳለች ማለት ነው። ቤትም ከተመለሰች በኋላ እንግዲህ አስቻለው ብሩን ፈልገን መስጠት አለብን ቤቱ ይሸጣል ስትለው ሲላት ማለት ነው እንደማይሸጥ ትናገራለች። ከዛም እንግዲህ እስር ቤት ሂደሽ ይሄንን ገላሽን ምስጥ ነው የሚበለው፣ ስለዚህ ምን ትያለሽ? ከምስጦች ጋር መኖር ትችላለች ሲላት እኔ በማርና በወተት ያደግኩ ነኝ፣ ስለዚህ ምስጦች እኔን ሊበሉኝ ሳይሆን እኔ ሊጎበኙ ነው የሚመጡት ትለዋለች። አይ እንደዛ የሚባል ነገር የለም እያላት ነበረ። ምንም አለምንም ቤቱ ተሽጦ እደው ይከፈላል፣ ስለዚህ ይህ ደግሞ የሰራሽው ስራ ነው ሲላት እንግዲህ ወይኔ ብላ ተስፋ ትቆርጥና ከዛ እሺ ብላ ትስማማለች ማለት ነው። እሺ ብላ ከተስማማችሁ በኋላ እንግዲህ አይሆንም ብላ በምላሹ ደግሞ ሀሳቧን ትቀይራለች። 3 ሚሊዮን ብር እንስጠውና ከዛም እንግዲህ መረጃውን ይሰጠናል። የሚል ከሆነ ደግሞ ይልቀቀው። 3 ሚሊዮን ብር አግኝቶ የእናቱንም የእሱንም ችግር እካኩን ካራገፈ በኋላ ምን ይፈልጋል? መረጃውን ለፖሊሶች ቢሰጣቸው ደግሞ ምንም አይነት ገንዘብ ወይም ጥቅም አያገኝም ስትል ላስቻለው ትነግረዋለች ማለት ነው። እሱ ግን እሺ የሚልሽ ይመስልሻል ሲላት ቆይ አንተ እንደዚህ ቢሆን ምን ታደርጋለህ ስትለው እኔ ማሳልፍ ያልሰጥም ይላል። የባብ ልጅ እባብ ነው ልቡና። እሺ ከተባባሉ በኋላ እንግዲህ ጸጋዬም ወደ ወርቄ ቤት ያቀናል ማለት ነው። ከዛ ምን ላይ ደረሽ? ገንዘቤን ትሰጭኛለሽ ወይስ ደግሞ መረጃውን አደባባይ ልልቀቀው ይላታል ማለት ነው። ያኔ በአደባባይ ስትዋረጅ ክብርሽን ከምታጪ ለምን ገንዘቤን አትሰጭኝም? በጣም ስራ እያስፈታሽን ይላታል። እኔ የምሰጥህ 3 ሚሊዮን ብር ውሰድ እና ያለብን ችግርክን እከክን አራግፍ፣ ከዛም በኋላ መረጃውን ስጠኝ ስትለው በፍጹም ከ23 ሚሊዮን ስባሪ ሳንቲም እንኳን አልቀንስልሽም ይላታል። ቆይ ለምን መረጃውን በሰጥ ለፖሊሶቹ ምን ትጠቀማለህ? ባዶ ነው እከክን ነው የምታከው። ለእናት እንኳን ለዛች ደሃዋ እናት አይታ የማታውቀውን በሳንቲም የነበረውን በብር ብታሳያት ምን ትጎዳለህ? ትጠቀማለህ እንጂ። ስለዚህ የኔ ምክር ብሰማ ይሻልሃል አንተ ጥቁር ድንጋይስ ብላ ተሰድበዋለች ማለት ነው። ከዛም እንግዲህ ሙሉውን ከሰጠሽ ስጭኝ አታዝጊኝ፣ ካለበለዚያ ግን መረጃውን ያለምንም ጥያቄ አደባባይ ላይ ይፋ አደርግልሻለሁ። ያኔ ወደ እስር ቤት ትበሰብሻለሽ እድሜ ልክሽን። በዚህ ከፈረች እሺ ይላታል ማለት ነው። ቆይ አንተ እኔ እስር ቤት እንድገባ ትፈልጋለህ ስትለው በደንብ እኔ ከገባው ምን ትጠቀማለህ ስትለው እውነትን፣ ፍትህን፣ ነፃነትን፣ ሰላምን በቃ ይህንን ነገር አገኛለሁ ሲላት አትፈላሰፋክ ብላ ጭራሽ ስድብድብ አድርጋ እንግዲህ ታባርረዋለች ማለት ነው። እንዲያስብ ነበረ። ከዛም እንግዲህ እሱ ቀጥታ ወደ ወንድዬ ቤት ነበር የሄደው። ከዛም እንግዲህ የወዲት ጉዴት ሶፋ ላይ በመቀመጥ እናትሽ ገንዘቡን አልሰጥም ብላለች፣ ስለዚህ መረጃውን አደባባይ ላይ አውጠዋለሁ፣ አንቺም እናትሽም እስር ቤት ትበሰብሳላችሁ በሚልበት ሰዓት ለእናቷ ቀጥታ ትደውላለች። እናቴ አምኜሽ ነበር እኮ እንዴት የጠየቀሽንን ቤት ይዋለሽ፣ ስለዚህ በእኔ በልጅሽ ነብስ ፈረድሽ ማለት ነው። የገንዘብ በዚህ ልክ ነው ወይ ብላ እናቷን በምትወቅስበት ሰዓት አንቺ ደግሞ ምንሽ ተነካ? ክብርሽ ተነካ? እንዴት ስልኩን ላውድ አድርጌው በማለት እንግዲህ በቃ እጥብጥብ አርጋ ጣጥባ ማለት ነው። የስድብ ዘር የቀራት የለም፣ ትሳደባለሽ ማለት ነው። ከዛም እንግዲህ ወንድዬም ጸጋዬን በሚያይበት ሰዓት ይሄ ግን ዘመዳችሁ ነው፣ አብሮ አደግ ነው፣ ቆይ ጸባዩ ምንድን ነው? የተለየ ነገር አለው ምናምን ሲላት አዎ በልጅነት በጣም እበድለው ስለነበር አሁን ደግሞ የሆነ ነገር እየተበቀለኝ ነው ብላ ነበረ ሸኝታ የነበረው። ዛሬ ግን ወንድዬ እቤት ግቢት ሲል ማለት ነው መረጃውን ፊት ለፊት ይደቅነዋል ማለት ነው።
ዋው ማለት አሁን አይደለ እንዴ? ከዛ የወዲት ጉዲት ይቀጥኑባታል። በቃ የምትዘው መጨብጠው ነበረ። አንተ ጥቁር ድንጋይ እንደ እናቷ ነበር እሷም ስትሰድበው ሙልጭ አድርጋ። ለእናትህ ወስደህ ለምን አታሳያትም? እስካሁን እኮ የምታውቀው የሳንቲም እንጂ የብር አይደለም። ስለዚህ ችግርህን ብታራግፍ ይሻላል አመዳም እያለች ነበር ስትሳደብ የነበረ። መረጃውን ግን ያለምንም ቅድመ ሁኔታ ያለ ማስጠንቀቂያ ጊዜም ሰጥቷቸው ነበረ። እውነትን ስለሚፈልግ እንግዲህ ለወንድዬ አሳይቶታል ማለት ነው። ወንድዬም ባየው ነገር ግራ ተጋብቷለኝ። እንግዲህ የወዲት ጉዲትም ወደኋላ እያሸከሸገች ማረኝ ማረኝ የኔ ንጉስ፣ ጭራሽም አላደረግኩትም የሆነ ሁሉ ውሸት ነው ብላ ደግሞ ትክዳለች ማለት ነው። ከዛ ወንድዬ ድርቅ ብሎ ነው የቀረ። ድርቅ ብሎ አይገልጸውም። ከዛም እንግዲህ እናቱ መታም አየህ ልጅ የእናት ምክር ብትሰማ ኑሮ እኔ ሚስት ጉደኛና ታሪከኛ ናት፣ በተደጋጋሚ ነግሬህ ነበረ፣ ነገር ግን አንተ ልሰማኝ አልቻልክም። የሚስት ጉድ ከዚህ የበለጠ ነው ትላለች። ከዛም እንግዲህ ካሜራውን ካሳያችሁ በኋላ እኔ የዓለም አጋች ነኝ፣ ቤተሰቤም አይደለችም፣ አብሮ አደግ ጓደኛዬም አይደለችም፣ እሷ ናት አግዳት አለችኝ፣ አገትኳት። ነገር ግን እኔ ደግሞ ተጠቃሚ ሆንኩኝ። ስለዚህ ይሄ ነው ያለው ነገር፣ የሚስት ግፍ ይሄ ነው ብሎ ይነግረዋል ማለት ነው። ከዛም እንግዲህ ወንድዬ በቃ ምንም መልስ አልሰጠም፣ ጸጥ ብሎ አይኑ ነበር ሲያጉረጠርጥባት የነበረው ከዮዲት ላይ ማለት ነው። ዮዲትም እንግዲህ ይቅር በለኝ እኔ ንጉስ እያለች ወደኋላ እያፈገፈገች ነው። እማዬ ያዡ ይገለኛለኝ፣ እንዴት ነው እንደዚህ መታየኝ ሁሉ ብላ በጣም በድንጋጤ እንግዲህ ቁጭ ብላ ነበረ ማለት ነው። ከዛም በስተመጨረሻም እንግዲህ ጸጌና የዓለም ፍቅር ደግሞ ዓለም ለምንድን ነው የማትመጪው? ለምን ነው ስለማትኝ ፍቅሬ ለምን ነው የማትቀበይኝ? ስለወደድኩሽ ነው እንደ ብሎ ኩስተር ብሎ በሚናገርበት ሰዓት አንተ መልካም ነገር አድርገህልኛል፣ ባገትከኝ ሰዓት ጥሩ ነገር አድርገህልኛል፣ ነገር ግን ደግሞ ጥሩ አድርገህልኛል ብዬ ፍቅርህን ልቀበልህ አልችልም ይቅርታ ስትለው፣ ለምን ወድጄሻለሁ እኮ ልቤን ሰርቀሽዋል፣ ማየት በማትችይበት መንገድ አይተሽኛል፣ ስለዚህ ግዴታሽ ነው፣ ይህን ካልተቀበልሽ ደግሞ የከፋ ነገር ትደርሻለሽ ሲላት፣ ያየህ አይኔ ነው ፈጣሪን ደግሞ ነው ማመስገን ያለብህ እኔ አይደለሁም፣ በዚህ ውብ ዓይንሽ ልቤን ሰርቀሽኛል፣ ልቤን አንተርክከሽኛል ብሏታል ማለት ነው። ዓለምም ግን እንደማትፈልገው ተናግራለች። እሱ ደግሞ የእሱ ማትሆን ከሆነ የማትወጣው ችግር እንደምትገባ እንግዲህ ነግሯታል ማለት ነው። ሚስጥሩ መረጃው ከወጣ በኋላም ዓለምም ወንድዬ በአንድም በሌላ መንገድ እንግዲህ አስረድቼ ነበረ፣ አንተ ግን በፍጹም ልሰማኝ ሆነ ልትረዳኝ አልቻልኩም። ዮዲት ከዚህ በላይ ክፉ ናት። እኔንም አስራሰቃይታኛለች፣ እናትንም ልትገልብ የነበረችዋን እኔ ዛሬ በህይወት ያቆምኩል ብለዋለች ማለት ነው። እና ይህንን ይመስላል ድራማው። የኔ ማሮች ሀሳቤ ግን ስለተበታተነ በጣም ይቅርታ። እንግዲህ በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስከንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ።